السلام عليكم ورحمة الله وبركاته زاري ማስጎበኛችሁ ደግሞ መስጂድ አልቂብላተይን በመባል የሚታወቅ ሁለት ቂብላዎችን የያዘ መስጂድ በማለት የሚታወቅ ነው። ይህ መስጂድ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ጋር እየሰገዱ ባሉበት ሰዓት ሁልጊዜም ወደ መካ መዞርና መስገድን በጣም ይናፍቃሉ፣ ይፈልጋሉ። በዛ ሰዓት ታዲያ አላህ ሱብሓነሁ ወተዓላ የልባቸውንም አዋቂ የሆነ አምላክ ነውና ከቤተል መቅዲስ ከአቅሷ ወደ መካ እንዲዞሩ የተደረጉበት መስጂድ ነው አሁን የምንገኝበት ማለት ነው። ይህ መስጂድ እንግዲህ በአሁኑ ሰዓት ሰዎች ሲጎበኙት ወይም ደግሞ ይሄንን ታሪካዊ የሆነ ቦታን ሊዘይሩ በሚመጡ ሰዓት ተህየተል መስጂድ ሁለት ረካዓ ይሰግዱበታል ማለት ነው። ማንኛውም ሰው ደግሞ ሰላትን አምስት ሰላቶችን ይሰግዱበታል። በጣም ውብ ተደርጎ የተሰራ ሲሆን ከኋላ የምትመለከቱት እንግዲህ በዚህ በጀርባ ያለው ወደ አቅሷ በኩል የሚሰገድበት ነበረ። በጣም በሚገርማችሁ ግን በተቃራኒ ነው ወደ መካ እንዲዞር የተደረገው። ወደ መካ እንዲዞር የተደረገበት እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እያሰገዱ የመጀመሪያውን ረካዓ መጨረሻ አካባቢ ላይ ሲደርሱ አላህ ሱብሓነሁ ወተዓላ قد نرى تقلب وجهك في السماء ወደ ሰማይ ኮፊትህን ስታዞር እንመለከታለን እያለ አላህ Subhanahu Wa Ta'ala ይናገራል ማለት ነው። فلنولينك قبلة ترضاها ምትወዳት ወደ ሆነችው ቂብላ እኮ ሳልናዞርህ አንቀርም አለና فولي وجهك ፊትህን አዙር በማለት ቀጥታ ትዕዛዝ ነው የመጣው ማለት ነው። ወዴት شطر المسجد الحرام ወደ መስጂድ አልሐራም አቅጣጫ ፊትህን አዙር ካለ በኋላ ደግሞ ለረሱላህ ሰለላሁ ብቻ እንዳይሆን ይህ ትዕዛዝ وحيثما كنتم فولوا وجوهكم شطره በማለት የሁሉንም ሰዎች ፊት ወደ መስጂድ አልሐራም እንዲያዞሩ የተደረገበት ጊዜ ነበር ማለት ነው። ከዛ በኋላ እንግዲህ ይህ መስጂድ አልቂብለተይን በመባል ከሂጅራ በኋላ ሁለተኛ አመት ላይ ተገንብቶ ወይም ደግሞ ስም ወጥቶለት እስካሁን ድረስ ሰዎች እየጎበኙትና ሁለት ረካዓ እየሰገዱበት የሚገኝ የሆነ መስጂድ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።